አሁን ደግሞ የምንሰራው ተግባር 4.2 ነው። 4.2 ነው። ምንድነው የሚለን? ሀመልማል 66 ከ75 አንደኛ 66 ከ75 ማለት 66 ከ75 ሂሳብ ማለት ነው። ሂሳብ 66 ከ75 ብታመጣ ወደ ፐርሰንት ቀይረው ሲባዛ በመቶ ፐርሰንት ያ ማለት 660075% ማለት ነው። ያ ማለት 6600 ሲካፈል ለ75 ይመጣል 88%። እሺ ሂሳብ ማለት 72 ከ80 ምንድን ነበር? አማርኛ ደግሞ 72 ከ80 ሲባዛ በመቶ ፐርሰንት ያ ማለት 7200 80ኛ ፐርሰንት እንላለን ማለት ነው። ያ ማለት 7200 ሲካፈል ለ80 ያ 7200 ሲካፈል ለ80 90% ሆነ። 7200 ከ80 ኦቨር 80ኛ ምን ይመጣል? 90%። እሺ አማርኛ አይደል? አማርኛ ሳይንስ ደግሞ ስንት አመጣቸው? 45 ከ60 ከዛ ሲባዛ በ100% ምርጦችዬ ከዛን 45 00 ለ60 ከዛ ፐርሰንት ነው ከፊት ለፊቱ ይሄኛው ፐርሰንት አለው ሶሪ ያ ማለት 45 60ኛ ሲባዛ በ100% ማለት ለአሉን ነው የምናባዛው ታውታ ይባዛ ኦቨራውን አለው አንደኛ እንልና ማለት ነው። ከዛ 4500 ድጋሚ እናካፍለው ይጠቀም 4500 ሲካፈል ለ60 4500 ሲካፈል ለ60 75 ይመጣል። 75% ማለት ነው። 75% መልሱን በመቶኛ አስቀምጡ። በየትኛው ከፍተኛ መጣችሁ? ከፍተኛ ያስመዘገበችው ማነው? 90% ማነው? አማርኛ ነው ማለት ነው። አማርኛ ነው ከፍተኛ ያስመዘገበችው። ለምን 90% ነው? ቀድሞ ስለሰራን ዛትስ ኦኬ ኦኬ። ከዛን በአንድ የግል ትምህርት ቤት ውስጥ 120 መምህራኖች አሉት። እነዚህ መምህራኖች በጠቅላላ 80% ቢሆኑ ጠቅላላው ሰራተኛ ብዛት ስንት ነው? ጠቅላላው አይታወቅም። ጠቅላላው ሲባዛ በስንት በ80% እኩል ነው ስንት አለ ማለት ነው? 120 ነው። ስንተኛ ነው? ሁለተኛው ይሄ ከዛ ምን እናደርጋለን? ጠቅላላው ሲባዛ በ80 መቶኛ እኩል ነው 120 እናደርጋለን ማለት ነው። 120 ለምን 80 ጠ መቶኛ እኩል ነው 120 እንላለን። ከዛ ከስክሮስ ማድረግ እንመጣለን 80 ጠቅላላው እኩል ይሆናል 120 በመቶ 80 እኩል ይሆናል 12 30 ከዛ 80 ሲካፈል ለ80 እኩል ነው 1200 ሲካፈል ለ80 ለ10 አካፍለው 1200 ለስንት ማካፈል ነው? እስኪ እናንተ የቀድማችሁ ሞክሩት። 1200 ሲካፈል ለ8 150 እንዴት ነው? ያ አዎ ሶሪ 150 ነው። ስለዚህ ጠቅላላ ስንት ናቸው? ጠቅላላ ስንት ናቸው? 150 ናቸው ሰራተኞቹ ማለት ነው። 150 ከዛን
80% 20% ምን ይሆናል ማለት ነው? 20% ይቀራል። ከ80 20 ዛት ሚንስ 20%ቱ ምንድን ናቸው ማለት ነው? ምንድን ነው የሚለው? ከጠቅላላ ሰራተኛ መምህራኖች ናቸው። 20%ቱ ሌላ ናቸው ማለት ነው። 20% የዚህን 20% ለመስራት 120 አይደል? ወይ ደግሞ 150 ሲቀነስ 120 ስንት ይመጣል? ቀሪዎቹ 30 ማለት ነው። 30 ወይም ደግሞ የ150 20% ብንሰራ ምን ይመጣል? 3 ከዛ 1 2 3 3000 3000 ሲካፈል ለመቶ ከዛ በመቶ በመቶ 30 ይመጣል ማለት ነው። 30 ይመጣል። እንዲህ አድርገን እንሰራለን። እሺ ኤፍሬም 25% ኤፍሬም 25% ቅድሚያ ክፍያ አንድ ጫማ ገዛ። ቅድሚያ የከፈለው የብር መጠን 600 ብር ቢሆን የጫማው ዋጋ ስንት ነው? ኤፍሬም 25% ቅድሚያ ክፍያ አንድ ጥንድ ጫማ ገዛ። በ25% ቅድሚያ ክፍያ ቅድሚያ የከፈለው የብር መጠን 600 ብር ቢሆን የጫማው ጥንድ ዋጋ ስንት ነው? ይሄ እንኳን ጥያቄ ነው። እንደ ሁለተኛነት ነው። 3 ዛት ሚንስ ስንት ፐርሰንት ነው? 25% ከ25% ስለዚህ ጠቅላላውን ሲባዛ በ25% እኩል ነው ስንት ነው የምንለው? 600 ብር ቢመጣ ዋናው ስንት ነው ነው? ዛት ሚንስ ጠቅላላው ሲባዛ በ5 መቶኛ እኩል ነው 600 ማለት ነው። ኦቨር ዋን አድርገን አንደኛ እናደርግና ክሮስ ማለት ከዛን 25 ሲባዛ በጠቅላላው እኩል ነው 100 ሲባዛ በ600 60 ሺህ አይ ቲንክ ያ 1 2 3 4 0 1 2 3 4 0 ያ ጠቅላላው ማለት እኩል ይሆናል 60 ሺህ ሲካፈል ለ25 ነው። ለ25 ነው እናደርገው ለ25 ነው 60 ሺህ ሲካፈል ለ25 ምን ይመጣል ማለት ነው? 2400 2400 ነው ጠቅላላው ብሩ ጫማው ማለት ነው። አድቫንስ የከፈለው ወይም ቅድሚያ የከፈለው ደግሞ 600 ብር ከፍሏል ማለት ስንት ይቀረዋል ማለት ነው? ቀሪ ስንት ይከፍላል? ገና 2400 ሲቀነስ 600 ይሆናል 1800 ይከፍላል ማለት ነው። ገና ይከፍለዋል። እሺ ከዛን አራተኛ ምኒልክ 325 እንቁላሎች በጠቅላላ 2600 ብር ለመሸጥ ወደ ገበያ ይዞ ሄደ። ከጠቅላላ እንቁላሎች ውስጥ 13 እንቁላሎች ቢሰበሩ የተሰበሩ እንቁላሎች በመቶኛ ስንት ናቸው? ምኒልክ 325 እንቁላሎች በጠቅላላ 2600 ብር ለመሸጥ ወደ ገበያ ይዞ ሄደ። ከጠቅላላ እንቁላሎች ውስጥ 13 ቢሰበሩ የተሰበሩት እንቁላሎች በመቶኛ ስንት ነው? አሁን ዋጋቸውን አይደለም ያለው ከ325ቱ ነው። ስለዚህ ሀ አራተኛው ሀ ማለት 13 325ኛ ሲባዛ በመቶ ፐርሰንት ያ ከዛ ምን ይመጣል? 13 00 ስንተኛ 325 ፐርሰንት ይሆናል ማለት ነው። ፐርሰንት እንላለን 1300 ሲካፈል ለ25 1300 ሲካፈል ለ25 52% ማለት ነው። 52%ቱ ተሰብሯል። ያልተሰበሩት እንቁላሎች በመቶኛ ስንት ናቸው? አሁን 13 አይደል የተሰበሩት ያልተሰበሩት ማለት 325 ለ ነው 325 ሲቀነስ 13 ያ ማለት ስንት ይመጣል? 3
አንድ ሁለት 312 ማለት ነው። በመቶኛ ለመግለጽ ደግሞ 312 ስንተኛ ነው? 325ኛ ሲባዛ በ100% ማለት ድጋሚ ወይም በመቶ መቶኛ ማድረግ ማለት ነው። ከዛ ምን እናደርጋለን? 3 1 2 2 0 ስንተኛ 325ኛ እና ፐርሰንት ላለው ማለት ነው። ምን ይመጣል? 3 1 2 ሲካፈል 325 31200 ሲካፈል ለ25 ሶሪ 31200 ሲካፈል ለ325 ምን ይመጣል? 96% ማለት ነው። 96% ይሆናል ማለት 96% 96% ይሆናል ማለት ነው።